ኤላ አውቶ የተባለው ካምፓኒ በራሱ የሶሻል ሚዲያ ገጾች ላይ ይሄንን ጽፎ አየነው። ሲጠቃለል እንዲህ ይላል። የዛሬ 5 ዓመት ገደማ መኪና ያስመጣልኛል ብላችሁ ብር የሰጣችሁኝ ኢትዮጵያውያን የላዳ ባለ ንብረቶች ጊዜው በማይታወቅበት ወቅት ውስጥ መኪና ሰጣችኋለሁ ወይን ብራችሁ መልስላችኋለሁ እያለን ያለው። እዚህ አካባቢ እንግዲህ የሶሻል ሚዲያ ግፊቱ ጨምሯል። የዛሬ 5 ዓመት እንደሚታወቀው የላዳ ባለ ንብረቶች በሰላም በተቀመጡበት የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ላዳችሁን አንጡና ብር ጨምራችሁ አድስላችኋለሁ፣ አዲስ መኪና አስመጣላችኋለሁ ብሎ ነካክቷቸው በሰላም በተቀመጡበት እነሱም እሱን አምነው ለኤላ አውቶ ታክሲዬ በሚባል ማህበር ወይም ደግሞ ድርጅት አማካኝነት መኪና ሊመጣላቸው ብራቸውን አስረከቡ። ይሄው ዛሬ 5 ዓመት ነው። 5 ዓመት ኤላ አውቶ ብራችሁን መልስላችኋለሁ የሚለው እንግዲህ የዛሬ 5 ዓመት 39 ብር $1 በሚመነዘርበት ጊዜ የሰጡትን ብር ነው ዛሬ መልስላችኋለሁ የሚለው። እንዴት ነው ጉዳዩ ጎበዝ? 5 ዓመት ሙሉ ስሰራበት የነበረውን ብር እዚች ሀገር ላይ ባለስልጣናት ወይም ፖለቲካል ፓርቲ ነው የሚያስተዳድረን ወይስ ባለሀብቶች ናቸው? እንዳሰኙ አባገነን ባለሀብቶች ለዛው የሚያስተዳድሩ? ይሄ ነው ሊገባኝ ያልቻለው። ቀይሩልን አላሉ። ራሱ የከተማ አስተዳደሩ ታክሲያችሁን በኤሌክትሪክ ልቀይርላችሁ፣ በዘመናዊ መኪና ልቀይርላችሁ ኑ ያለው ራሱ የከተማ አስተዳደሩ ነው። የከተማ አስተዳደሩን ትራንስፖርት ቢሮ አምነው ነው እንግዲህ ለዚህ የሰጡት። ቢያንስ የቀረጥ ነፃ መብቱ ሲከለከል ኤላ አውቶ ምንድነው ጉዳዩ ብሎ ጣልቃ አይገባም እንዴ? ዝም ነው? ዜጋን ይህን ያህል ብር በዚህ የላዳ ባለ ንብረቶች ላይ ሀብታም ያልሆነባቸው ሰው የለም። ሁሉም ይነሳል፣ መኪና አስመጣላችኋል ይላል። መኪናዎቹ ያረጁ ናቸው፣ መኪና ይቀየርልኛል ብሎ ስንት ዓመት የሸቀለው ሄዶ ያስረክባል። ኤላ አውቶም የዚህ አይነት በህጋዊ መንግስት ጣልቃ ገብቶበት ኑ ብሏቸው ራሱ መንግስት ኑ ብሏቸው ብር አውጥተው ሰጡት። የዛሬ 5 ዓመት የተሰጠ ብር እስከ ዛሬ ድረስ ወይም ብራቸውን ወይም መኪናቸው አልሰጣቸው። በእርግጥ የኤላ አውቶ በተለያዩ ማህበራት የተሰባሰቡ ሰዎች በራሳቸው የራሳቸውን ችጋር ራሱ መሙላት ያልቻሉ ናቸው። በጊዜው የማህበራት ሊቀመንበር ወይም ጻፊ ነገሮችን እንዲያበርዱ ኤላ አውቶ መኪናቸውን ይሰጣቸዋል። የሆነ ነገር ይጀመርና ያቆማል። ከዛ ሌላ ማህበር ደግሞ ይቋቋማል። እንደገና እንደዛ የማህበራት የሆነ ቁልፍ ሰዎች ይሰጣቸዋል፣ ይሄዳል። ከዛም በኋላ ድሬዳዋ ይሄዳሉ። እንደዚህ እየተባለ ሲበርድ ሲነሳ ነው ዛሬ ደረሰው። ዛሬ ደግሞ በቃ ኦፊሻሊ አምኖ ወይም ብራችሁን ወይም መኪና ሰጣችኋለሁ። በምን አግባብ ነው ብር የምትሰጠን? በምን አግባብ ነው መኪና የምትሰጠን? የተገለጠ ነገር የለም። የደሃ ንብረት ነው። የምታረገውን ነገር አርግና የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በዚህ መሃል አንተ ስለሆንክ ይህን ነገር ያረከው ጣልቃ ግባና የምታረገውን ነገር አርግ።